የነቢያችን አለይሂ ሰላቱ ወሰላም የመጨረሻ ማሳሰቢያቸው ምንድነው? ከመሞታቸው በፊት ምንድነው የመጨረሻ ማሳሰቢያቸው ብለን ብንመለከት አላ እስተውሱ ቢኒሳኢ ኸይራ እስተውሱ ቢኒሳኢ ኸይራ፣ አዋጅ ሁሉም ይስማ፣ የሴቶችን ነገር አደራ፣ ሴት አትበድሉ፣ ሴት አታስቸግሩ፣ የሴቶችን ነገር አደራ ብለው ነው የሄዱት። በሌላ ሐዲሳቸው ደግሞ ሪፍቀን ቢልቀዋሪር፣ ብርጭቆዎችን እዘኑላቸው፣ አታጋጯቸው፣ እንዲሰባበሩን ክትክት እንዲሉ አታድርጓቸው፣ ሞራላቸው እንዳይነካ፣ ቀልባቸው እንዳይሰበር፣ ልባቸው እንዳይጎዳ የራሳቸውን ጥረት አድርጉ። እነሱን የሚያዋርድ ወራዳ ነው፣ እነሱን የሚያከብር የተከበረ ነው ብለዋል። ነቢያችንም አለይሂ ሰላቱ ወሰላም እስተውሱ ቢኒሳኢ ኸይረን፣ የሴቶችን ነገር አደራ፣ ባል ሁኖ ሚስቱን እንዳይበድል እንዳይጎዳ ኺያሩኩም ሊኒሳኢህም ይሉት ነበር። ከወንዶች መካከል ምርጥ የሚባሉት ለሚስቶቻቸው ምርጥ የሚሆኑት ናቸው ይሉ ነበር። እንደውም በሌላ ሐዲሳቸው ኸይሩኩም ሊአህሊህ፣ ከሰው ደግ ማለት ለሚስቱ ደግ የሚሆን ነው። ለሚስትህ ቀጋ፣ ለሌላ ሰው አልጋ መሆን አይገባም። ሴት ነጃስ አይደለችም። ሴት ቆሻሻ አይደለችም። ሴት እርጉም አይደለችም። ሴት ሰይጣን አይደለችም። ሴቶቹን እንደ ሸይጣን የሚቆጥሩ ሃይማኖቶች አሉ፣ እንደ ግፈኛ የሚቆጥሩ ሃይማኖቶች አሉ። ላኪን እስልምና ሴት ልጅ ልክ እንደ ወንድ ነች፣ እኩል ነች። የግል ባህሪዋ አላህ የሰጣት ተፈጥሮዋ የወንዶችን ያህል ላይሆን ይችላል። እሷ የተመደበችበት የሥራ ክፍል ሚስት እንድትሆን፣ ልጆችን እንድትወልድ፣ ባልን እንድትንከባከብ፣ የሆኑ ኸይር ሥራዎችን እንድትሠራ፣ በዛው መሠረት ብዙ ልጆችን አፍርታ በእነሱ ሰበብ በልፋቷ በድካሟ ሰበብ ጀነት እንድትገባ፣ ወንዶቹ ደግሞ ሥራ እንዲሰሩ፣ ገንዘብ እንዲያመጡ፣ ይህን ቤት እንዲያስተዳድሩ፣ ወጭን እንዲሸፍኑ፣ እንዲያለብሱ፣ እንዲያጠጡ፣ እንዲያበሉ፣ ልብስም እንትን እንዲሉ፣ ነፈቃውን ከነ ሕክምናው ሙሉን እንዲችሉ፣ ቤቱን በበላይነት እንዲቆጣጠሩ አድርጎ እሱም በዚህ ሥራ ጀነት ይገባል፣ እሷም በዚህ ሥራ ጀነት ይገባል እንጂ ሴቶቹን እንደ ወራዳ ማየት እስልምና በመሠረቱ ከናካቴው አይቀበለው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አማ ባዕድ ፈሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። የትምህርታችን ርዕስ መካነቱል መርአ ፊል ኢስላም፣ የሴቶች ደረጃ በኢስላም የሚል ነው። እስልምና የሴቶችን ደረጃ ከፍ አድርጎታል። አላህ ስብሓንሁ ወተዓላ ትልቅ እንዲሆኑም አድርጓቸዋል። እስልምና ከመምጣቱ በፊት ነቢያችን ዓለይሂ ሰላቱ ወሰላም ከመላካቸው በፊት ሴቶቹን ሙሽሪኩ መካ በጣም ነበር የሚንቋቸው። በሕፃንነታቸው እንደ ቆሻሻ አውጥተው ይጥሏቸው ነበር። ከነ ሕይወታቸውም ይቀብሯቸው ነበር። ይገሏቸዋል፣ ያንገላቷቸዋል፣ ያሰቃዩቸዋል። ትልልቆቹን ይጫወቱባቸዋል፣ ለብልግናም ያስገድዷቸዋል። አንድ ሰው ከዘመዶቹ አንዱ ከሞተ የእሱን ሚስት ይወርሱ ነበር። የአባቱን ሚስት ልጁየው እስከ መውረስ ድረስ ደርሶ ነበር። ለሴት ልጅ ክብር የላቸውም። ገንዘብም እንዲኖራት የሀብት ባለቤትም እንድትሆን አይፈቅዱም ነበር። ገንዘቧንም እሷንም ሀብት ንብረቷንም ሁሉ በቅሚ ይወስዱት ነበር። ነሳራዎቹም አይሁዶቹም ለእስልምና ለሴቶች እስልምና የሰጠውን ያህል ክብር አይሰጡም። እስልምና ነቢያችን ዓለይሂ ሰላቱ ወሰላም እንዳስተማሩት ለሴቶች ትልቅ ደረጃ አለው። ለሴቶች ትልቅ አክብሮትም አለው። አክብሮቱን በብዙ አያት ገልጾታል። በብዙ አሐዲቶችም ነቢያችን ዓለይሂ ሰላቱ ወሰላም ገልጸውታል። አላሁ ዐዘ ወጀል ቁርአን ላይ የደጋግ ሰዎችንና የምእመናኖችን ምሳሌ ሲያደርግ አንቢያዎቹንና ሷሊሖቹን አይደለም ያደረገው። ከሙርሰሎቹ መካከል ከአንቢያዎቹ መካከል ከሷሊሕ ወንዶች መካከል አንዱን መርጦ ሳይሆን ለሙእሚኖች አርአያ ለሙእሚኖች ተምሳሌት ብሎ የገለጸው ሴቶችን ነው። ቃል አላሁ ዐዘ ወጀል
وضرب الله مثلا للذين آمنوا امرأة فرعون ለሙእሚኖቹ ለነዛ ኢማን ላላቸው ሰዎች አላህ ምሳሌ አድርጎላቸዋል። ምሳሌያቸው ማን ነው ቢባል የፊርዓውን ሚስት ነች ብሏል አላህ። አነ ረቡኩም አልአዕላ ታላቁ ጌታችሁ እኔ ነኝ ብሎ ተናግሮ የሱ ሚስት ሁና እመቤት ሁና ንጉሠ ነገሥት ወይም ልዕልት ሁና እቤት ተቀምጣ ግን ኢማን የሚባለው ነገር እንዴት አድርጎ እንደቀየራት አስተሳሰቧን እንዳስተካከለላት ይሄ ዱንያው ስልጣኑ ሳያጓጓት ወደ ሐቅ እንድትመጣ ሁና አላህ ስብሓንሁ ወተዓላ ወፍቋት የኢማንን ሕይወት ኑራ በኢማን ሙታ ለኢማኗ ለዲኗ ስትል ተንገላታ ተሰቃይታ በፊርዓውን እጅ ተደብድባ ተቀጥቅጣ وفرعون ذي الأوتاد الذين طغوا في البلاد فأكثروا فيها الفساد فصب عليهم ربك سوط عذاب إن ربك لبالمرصاد اندالو እጇንም እግሯንም እንደዚህ ወጥሮ በችካል አሳስሮ ጀርባዋን ነበር በአለንጋ በዱላ እንክትክት አድርጎ ጥፍስፍስ የሚያደርጋት። ይሄ ሁሉ ሆኖ ግን አላህ ስብሓንሁ ወተዓላን ፈርታ ጀነትን አስታውሳ የአኼራን ቅጣት ተገንዝባ ይህንን ቅጣት ከዛ ቅጣት ጋር አነጻጽራ የፊርዓውንን የዱንያ ሕይወት ከአኼራ የጀነት ሕይወት ጋር አነጻጽራ ወለልአኺረቱ ኸይሩን ለከ ሚነል ኡላ ከዱንያ አኼራ ይሻልሃል የሚባለውን መሠረተ ሐሳብ አምናበት ለኢማኗ ኑራ ለኢማኗ ሙታለች። ይሄ ታሪክ የሚረሳ ስላልሆነ እስከ መጨረሻው ድረስ የነቢዩ እመት ዓለይሂ ሰላቱ ወሰላም ለሙእሚን ተምሳሌት አላህ ማንን አደረገ የሚባል ጥያቄ ሲመጣ ሴት ልጆችን አላህ ስብሓንሁ ወተዓላ ይቺን የፊርዓውንን ሚስት መርጦ የሙእሚን ምሳሌ አድርጋታለሁኝ አለ። ሁለተኛ መርየምን ومريم ابنة عمران التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها وكتبه وكانت من القانتين الله سبحانه وتعالى تلك درجة يستطنج إيشي دقمو ومريم ابنة عمران التي أحصنت فرجها بلتوان كحرام يتبكتشنج بالا لاغنيتشم تدار المتالاتم لكن حرام لا الودكم بلا ብልቷን የጠበቀችና የአላህ ስብሓንሁ ወተዓላ የቁድራ መገለጫ የሆነው ልጅ መርየም ማነው ዒሳ ከሷ አብራክ እንዲወለድ የተደረገባት የተከበረች ሙእሚን ነች። የሙእሚኖችም ተምሳሌት ነች። አላ ኩሊ ሓል አላህ ስብሓንሁ ወተዓላ ምሳሌ ሲያደርግ ከወንዶቹ ሳይሆን ከአንቢያዎቹ ሳይሆን ወضረበ ላሁ መተለን ሊለዚነ አመኑ ለሙእሚኖች ምሳሌ ብሎ ይህችን ሴትና መርየምን ነው አላህ ስብሓንሁ ወተዓላ ያመጣው ቁርአን ላይ የጠቀሰው። እህቶቼ እናንተ ሙስሊሞች እናንተ ሴቶች በእስልምና እይታ ሴት የማህበረሰብ ግማሽ ነች። ማህበረሰቡ ግማሹ ወንድ ነው፣ ግማሹ ደግሞ ሴት ነው። እናንተ ግማሹ ናችሁ። ወዋሊደቱ ኒስፍ الآخر ይህንን ወንድ የተባለውን ሁሉ የወለዳችሁ ናችሁ። ስለዚህ ይሄ ዱንያ በሙሉ እናንተ ናችሁ ማለት ነው። እናንተ ግማሾቹ እናንተ ናችሁ፣ የግማሾቹ የወንዶቹ እናቶች ናችሁ። ስለዚህ ሂዶ ሁሉም እናንተ ናችሁ ማለት ነው። እስልምና ውስጥ የተከበራችሁ ናችሁ። እህትም ሁናችሁ ተከብራችኋል፣ እናትም ሁናችሁ ተከብራችኋል፣ እንደዚሁም ደግሞ ሚስትም ሁናችሁ ተከብራችኋል፣ ሴት ልጅም ሁናችሁ ተከብራችኋል። ይህን ሁሉ ክብር አላህ ስብሓንሁ ወተዓላ በቁርአን ጠቅሶታል። ህግጋትን ሲደነግግ ትእዛዝን ሲያዝ ነቢያችንም ዓለይሂ ሰላቱ ወሰላም በሐዲት የበለጠ አብራርተውታል። ደጋግ የሆኑት የነቢያችን ሶሐቦች ሰለፉን ሳሌሕ ተግብረውታል። ታሪካችሁን እስላማዊ ታሪካችሁን ቁርአንና ሐዲት ያስቀመጠላችሁን መብትና ክብር ከዛው መውሰድ ማየት ትችላላችሁ። ነቢያችን ዓለይሂ ሰላቱ ወሰላም እናትም ሆና ሴት ልጅ እንድትከበር፣ እህትም ሆና እንድትከበር፣ ሚስትም ሆና እንድትከበር፣ ልጅም ሆና እንድትከበር እነሱን የሚያከብር የተከበረ እነሱን የሚያዋርድ የተዋረደ መሆኑንም በግልጽ አስቀምጠዋል። ሙዓዊያ الصحابي الجليل رضي الله تعالى عنه كان يقول ما أكرمهن إلا كريم وما أهانهن إلا لئيم እነሱን የሚያዋርድ ወራዳ ነው፣ እነሱን የሚያከብር የተከበረ ነው
ብለዋል። ሴቶች እስልምና ውስጥ ትልቅ ክብር አላቸው። የነቢያችን አለይሂ ሰላቱ ወሰላም የመጨረሻ ማሳሰቢያቸው ምንድነው? ከመሞታቸው በፊት ምንድነው የመጨረሻ ማሳሰቢያቸው ብለን ብንመለከት አላ እስተውሱ ቢኒሳኢ ኸይራ እስተውሱ ቢኒሳኢ ኸይራ፣ አዋጅ ሁሉም ይስማ፣ የሴቶችን ነገር አደራ፣ ሴት አትበድሉ፣ ሴት አታስቸግሩ፣ የሴቶችን ነገር አደራ ብለው ነው የሄዱት። በሌላ ሐዲሳቸው ደግሞ ሪፍቀን ቢልቀዋሪር፣ ብርጭቆዎችን እዘኑላቸው፣ አታጋጯቸው፣ እንዲሰባበሩን ክትክት እንዲሉ አታድርጓቸው፣ ሞራላቸው እንዳይነካ፣ ቀልባቸው እንዳይሰበር፣ ልባቸው እንዳይጎዳ የራሳቸውን ጥረት አድርጉ። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢተቁላሃ ፊ ኒሳኢኩም፣ ሚስቶቻችሁን አክብሯቸው፣ በሚስቶቻችሁ በኩል አላህን ፍሩ። ፈኢነማ ሁነ ዓዋንን ዒንደኩም፣ እነዚህ ሴቶች ሚስቶቻችሁ እናንተ ጋር ሲመጡ እንደው ታስረዋል፣ በእናንተ ቁጥጥር ውስጥ ስለገቡ በቁጥጥራችሁ ስር የገቡትን ሴቶች እንደው ጫፋቸውን እንዳትነኩ እንዳታስቸግሯቸው ብለው ረሱል ዓለይሂ ሰላቱ ወሰላም በሴቶች ላይ ያለውን የእስልምናን አክብሮትና አድንቆት ለነሱ የሰጠውን ትኩረት በግልጽ አስቀምጠውታል። በነገራችን ላይ ከ114ቱ የቁርአን ምዕራፎች አንደኛው ምዕራፍ በስማቸው በሴቶች ስም ተጠርቷል። ሱረቱ ኒሳ የሴቶች ምዕራፍ ተብሎ ህግጋት፣ ደንብ፣ አሕካም ሁሉ የሞላበት ብዙ አንቀጾች ያሉት ቁርአን አለ። ግን ሱረቱ ሪጃል የወንዶች ምዕራፍ የሚል ግን የለም። የሴቶች ምዕራፍ የሚል አለ። ያ ስለ እዝነት፣ ስለ ፍትህ፣ ደካማዎችን መንከባከብ፣ መርዳት እንዳለበት የሚናገር አጃኢብ የሆኑ አንቀጾች ያሉበት ምዕራፍ ነው። አላህ ስብሓነሁ ወተዓላ በእስልምና በኩል ሴቶችን በዚህ መልኩ አክብሯቸዋል። ፈልኢስላም ሁወ አለዚ ከረመ አልመርአተ ወአዓደ ኢለይሃ ከራመተሃ፣ እስልምና ማለት ሴቶቹን ያከበረ ሃይማኖት ነው። የነበራቸውን ክብር የሰጣቸው እሱ ነው። ምክንያቱም ከነሱ በፊት የነበረው ከእስልምና በፊት የነበረው የሃይማኖትና የስልጣኔ ባለቤቶች ሴትን ልጅ በጣም አዋርደው ዋጋ አሳጥተው ነበረ። በየትኛውም ህዝቦች የሴቶችን ታሪክ ብንመለከት በጣም የሚያሳዝን ነገር ነው። ያኒ በሴቶች ዘንድ በነሳራዎቹ ዘንድ በአይሁዶችም ዘንድ በኢግሪቅም በሮማናም በፉርስም ስልጣኔ ብንመለከት በድሮ ጠቅላላ በድሮ ስልጣኔ ሴቶች የተናቁ የተዋረዱ ነበሩ። ላኪን የእስልምና ከመጣ በኋላ ወይም ነቢያችን ዓለይሂ ሰላቱ ወሰላም ከተላኩ በኋላ አላህ ስብሓነሁ ወተዓላ እነዚህን ሴቶች ክብራቸውን እንደገና ከሰው ዘንዳ እንዲታወቅ አድርጎላቸዋል። የሙስሊም ሴቶችን ታሪክ ወደ ኋላ ተመልሰን በቁርአን የተጠቀሱትን አክብሮት የተሰጣቸውን ብንመለከት ብዙ ሴቶችን ማንሳት እንችላለን። ታሪካቸው በቁርአን የተተነተነ የተዘረዘረ። ለምሳሌ አሰይደቱ ሐዋ የአደም ባለቤት እናታችን ሐዋ ማለት ነው። አላህ ስብሓነሁ ወተዓላ ሲፈጥራት ኸለቀሃ ሊተኩነ ሰከነን ሊአደም ዓለይህ ሰላም፣ ለአደም ዓለይህ ሰላም ሰከን እንድትሆን ብቸኛ ስለነበረ የእሱ ጓደኛው መረጋጊያው እንድትሆን ብሎ አላህ ስብሓነሁ ወተዓላ ፈጥሮታል። ከፈጠራት በኋላ ካነ ኺጣቡህ ንግግሩ የቁርአን ንግግር ሁል ጊዜም ለአደምና ለሐዋ እኩል ነበረ። አላህ የሚያናግራቸው አለ ሰዋእ በል ወضع المسؤولية على آدم ኃላፊነትን አደም ላይ ያስቀመጠበት ምክንያት لأنه الرجل ወንድ ስለሆነ ነው። الرجال قوامون على النساء በተባለው መሰረት። ከዛም በኋላ ግን ሐዋን አደም በጣም ወደዳት። አብረው በመከባበር በመፈላለግ አብረው ኖሩ። ስንት ዓመት እንደኖሩ ታውቃላችሁ? 900 ዓመት አብረው በትዳር አሳልፈዋል። ይሄ ሁሉ ዕድሜ ልጅ ወልደውበታል። ብዙ ነገሮችን አስፋፍተውበታል። ይህንን ሁሉ የኢማን የእስልምና ህይወትን እንዲኖሩ አድርጓቸዋል። ሁለተኛ ቁርአን በክብር የጠቀሳት ስሟንም በቀጥታ ባይጠቅስ በክብር ተግባሯን ያነሳት ሳራ አለች። ሳራ ማለት ዘውጀቱ ነቢይላህ ኢብራሂም አልኸሊል የአላህ ልዩ ወዳጅ የሆኑት የነቢዩላህ ኢብራሂም ባለቤት ናቸው። በዳዕዋ ሐያታቸው ከአባታቸው ከቤተሰቦቻቸው ከወገኖቻቸው ጋር ተጣልተው የተለያዩ ችግሮች ሲደርሱባቸው ከባለቤቷ ጋር ሰይዳ
ሳራ ከባለቤቷ ጋር ታግሳ ስደት ሲሄድ ተሰድታ ሲረባትም ሲጠማትም ስትቸገርም እሳቸው ሲቸገሩም አብረው በመዋደድ በመከባበር በጣም ደስ የሚል የትዳር የኢማን የመሐባ ህይወትን አሳልፈዋል። በአገር ተባረው ከአገር ወጥተው ሲሄዱ ኢኒ ዛሂቡን ኢላ ረቢ ሰየህዲን ጌታዬ ሐቁን ይምራኝ እንጂ እኔ እንግዲህ ከዚህ ሀገር ወጥቼ መሄድ አለብኝ የሚል ውሳኔ ላይ ሲደርሱ እኔም አብሬ ሄዳለሁ ብላ ቀጥታ ሄዳለች። አላ ኩሊ ሐል ልጅም የላትም ነበረ። እንግዲህ በቃ ባለቤቷ ጋር ያለምንም ልጅ ስትሄድ አላህ ስብሓንሁ ወተዓላ መንገድ ላይ የሆኑ ባለጌዎች ሊያባልጓት ሙከራ አደረጉ። ነጃህ አላሁ ዐዘ ወጀል ሚን ዛሊከ አልሙተከቢር ባለስልጣን ሆኖ የሰው ሚስት ዘርፋለሁ ከሚል አረመኔ አላህ ነጃ አውጥቷታል። የአላህ ስብሓንሁ ወተዓላን ከራማ ለእሷ የሰጠውን ልቅና በግልጽ አሳይቶታል። ነቢያችንም ዓለይሂ ሰላቱ ወሰላም ፊ ሰሒህ አልቡኻሪ የእሷን ታሪክ ምን እንዳጋጠማትና እንዴት አድርጋ እንደመለሰችው አላህ እንደመለሰላት በግልጽ ተናግረዋል። ይህ እንግዲህ አላህ ያከበራት ያላቃት መሆኑንና ከወንዶች ብቻ ሳይሆን ከሴቶችም የተከበሩ የተለቁ ሴቶች እንዳሉም ያው እስልምና ይቀበለዋል። እንደገናም ደግሞ ያስተምራል። በግልጽም የወጣ ነገር ነው። አላኩል ሐል አልወለደችም ነበር። ብዙ ዓመት ያለ ልጅ ተቀመጠች። ሴቶች ልጅ እምቢ ያላቸው ጊዜ ውስጣቸው ይጎዳል፣ በጣም ይቀናሉ። የዛንም ልጅ የዚህንም ልጅ ማቀፍ መንገብገብ፣ በጣም ልጅ አለመውለድ በጣም መጥፎ ስሜት ነው በውስጣቸው የሚያመጣባቸው። አላኩል ሐል ስለታገሰች ስለሶበረች 90 ዓመት ከሞላት በኋላ አላህ ስብሓንሁ ወተዓላ ልጅ ሰጣት። ኢስሐቅ የተባለን ነቢይ ሙርሰል አላህ ስብሓንሁ ወተዓላ ከእሷ አብራክ እንዲወለድ አደረገ። እሷ እያለች በሕይወቷ ኢስሐቅ አድጎ አግብቶ ነቢዩላህ ያዕቁብን እንዲወልድ አደረገ። አላህ ልጅም አየች፣ የልጅ ልጅም አየች። የእሷ የዘር ሐረግ በዚህ መልኩ ሳይቋረጥ እንዲቀርም አላህ ስብሓንሁ ወተዓላ አደረገ። ከዛም ደግሞ ሰይዳ ሃጀርን ብንመለከት የነቢዩላህ ኢብራሂም ባለቤት ነች። ከእሷም እስማዒል ተወለደ። ወደ መካ ይዘዋት ሄዱ። እዛ ትተሃትና ስለተባሉ ትተዋት መጡ። ግን ኢማኗ አጂብ ስለነበረ ተቆዋ ጉደኛ ስለነበረ ተወኩላ የሚገርም ስለነበረ እዛ አካባቢ ትተዋት ሲሄድ እንዴት ያልሆነ ቦታ ላይ እኔና ልጅን ጥለህን ትሄዳለህ ስትላቸው በጣም ቀልባቸው ጓጉት እንትን ብሎ ስለነበረ ሳያናገሯት ዝም ብለው ሄዱ። አላሁ አመረክ አላህ አዞህ ነው እንዲህ ያለቻቸው። አዎ ሲሏት እንግዲህ ኢዘን ላ ዩضይዑና እሱ አዞህ ከሆነ እንኳን አላህ አያጠፋንም ምንም ችግር የለም ብላ እሷም ሶብራ ተቀመጠች። እንዲህ አይነት ደጋግ የሆኑ ሴቶች አላህ ስብሓንሁ ወተዓላ በታሪክ እስልምና ውስጥ በቁርአን አንስቷቸዋል። ታሪካቸውን ዘግቧል። አሁን ሃጀረን ማንም ይረሳ ሰው አለ? መካ የመጣ ሰው በይነ ሶፋ ወበይነ ልመርዋ በሶፋና በመርዋ መካከል የሮጠ ሰው እሷ የተቀመጠችበትን ማዶ ሄዳ የተሻገረችበትን ውሃ ፍለጋ አንዴ ወደዚህ አንዴ ወደዛ የሄደችበትን አረንጓዴ ምልክት አድርገው በዚህና በዛ መካከል ያለውን መሮጥ ሱና ነው። እየተሮጠ ነው የሚካሄደው። ለምን? ሃጀር ዝቅተኛ ቦታ ስለነበረ ልጇን እላይ ትታው ዝቅተኛ ቦታ ስትሆን ያለበትን ሁኔታ ማየት እንድትችል ከመጓጓቷ የተነሳ ወደ መርዋ ወደ ተራራ ቦታ ለመሄድ ትሮጥ ነበር እዛ ቦታ ላይ። ያንን ለማስታወስ አላህ ስብሓንሁ ወተዓላ ሱና አድርጎታል። ማንም ሰው የሰዓ በይነ ሶፋ ወልመርዋ ሲሄድ እዛች ቦታ ላይ በሩጫ ማለፍ ይኖርበታል። ለሴቶች እስልምና ትልቅ ክብር ሰጥቷል ለማለት ፈልጌ ነው እንግዲህ ይህንን ማንሳቴ። ከታሪካችን ውስጥ የነቢዩላህ ሙሳን እናት መጥቀስ እንችላለን። የነቢዩላህ ሙሳ እናት ልጅ ከወለደች በኋላ ልጇን አላህ ስብሓንሁ ወተዓላ ለትልቁም ነገር አጭቶታል። ረሱል ሊያደርገው ነቢይ ሊያደርገው አጭቶታል። ከፊርዓውን ጋር ኃይለኛ ሙጃብሃ ውስጥ መጋፈጥ ውስጥ ሊያስገባው አስቧል። ሂዶ ግን ልጇን ፊርዓውን ለመግደል አሰበ። ወንድ ልጅ ሲወለድ በወታደር ሂዶ ያስገድል ነበር። የሱሙነኩም ሱእ አልዓዛብ የቅጣቱን ዘግናኙን ሊያቀምሳችሁ ብሎ አላህ ስብሓንሁ ወተዓላ እንደጠቀሰው ነበር። አላ ኩሊ ሓል ነገሩ በዚህ ላይ እንዳለ አላህ የሆነ ነገር አመጣላት። ሳጥን ውስጥ አስቀምጪና ባህር ውስጥ ልቀቂው አሏት። አንቺ እህቴ አሁን አስቢ፣ የወለድሽውን ልጅ በአላህ የወለዳችሁትን ልጅ ሳጥን ውስጥ አስቀምጣችሁ
ገና ህፃኑን ልጅ ገና አዲስ የሚጠባውን ልጅ እንዴት ባህር ውስጥ ይለቀቃል? አርጊው እኔ ጠብቀዋለሁ አለ አላህ። በየቂን በተወኩል በኢማን መሰረት ቀጥ ብላ ያንን ነገር በአላህ ፍቃድ አደረገችው። በአላህ ፍቃድ አደረገችው። ይህንን ስታደርግ ቀልቧ እንዴት ነበር? በኋላ ግን አላህ ስብሓነሁ ወተዓላ ወረደድናከ ኢላ ኡሚክ ወደ እናትህ መለስንህ እንዳለው ለእናትየው አላህ መለሰ። ታሪኩ እንግዲህ ረጅም ነው። አላ ኩሊ ሓል የነቢዩላህ ሙሳም እናት ታሪኳም የሴት ታሪክ ነው። እስልምና ውስጥ የተከበረች ስለሆነች ዝርዝር ባለመልኩ ተጠቅሷል። እስልምና ያኒ አላህ ስብሓነሁ ወተዓላ ወንዶቹና ሴቶቹ እንዲለዩ አላደረገም። እስልምና ውስጥ ሁሉም እኩል ነው። ሁሉም የራሱ የሆነ ስራ አለው። ቁርአን ላይ ትእዛዝ ሲታዘዝ ወይ የሆነ የሚከለከል ነገር ሲመጣ ያለምንም ችግር በቀጥታ ነው የሚነገረው። አላህም ምን ይላል? ኢነል ሙስሊሚነ ወልሙስሊማቲ ወልሙእሚኒነ ወልሙእሚናቲ ወልቃኒቲነ ወልቃኒታት። ሴቶችን በቀጥታ ነው ታሪካቸውን አላህ በቁርአን የሚጠቅስላቸው። በቁርአንም አላህ ስብሓነሁ ወተዓላ ሲጠቅስ ሲናገር ምንድን ነው የሚለው? ያኒ ወላሁ ጀዐለ ለኩም ሚን አንፉሲኩም አዝዋጀን ወጀዐለ ለኩም ሚን አዝዋጅኩም በኒነ ወሐፈደተን ወኸለቀ ሚንሃ ዘውጀሃ ወበተ ሚንሁማ ሪጃለን ከሲራን ወኒሳአ። ብዙ ወንዶችን ብዙ ሴቶችን በዚህ በትዳር አማካኝነት አበዛ ነው። ወተቁላህ አለዚ ተሳአሉነ ቢሂ ወልአርሓም። አላህን ፍሩ ተጠንቀቁ ነው የሚለው። ኢነላሃ ካነ ዐለይኩም ረቂባ። አላህ በእናንተ ላይ ጉዳዩን ተከታታይ ነውና ተከታትሎ እንዳይደርስባችሁ ተጠንቀቁ ይላል። የሰው ልጆች የተፈጠሩት በእስልምና እይታ ከሁለት አካሎች ነው። ከማ ቃለ ዐዘ ወጀል ያ አዩሃ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንታ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ። እናንተ ሰዎች ሆይ እኛ ከወንድና ከሴት ከሁለት አካሎች ፈጥረናችኋል። ወጀዐልናኩም ሹዑበን ወቀባኢል ጎሳዎችና ነገዶችም አድርገንላችኋል። ይህንን ያደረግንበት ሊተዓረፉ እንድትተዋወቁ እንጂ እንድትጣሉ ብለን አይደለም። ኢነ አክረመኩም ዐንደላሂ አትቃኩም። ከአላህ ዘንዳ ከጎሳው ከነገዶቹ ሁሉ የተከበረው አላህን የሚፈራው ብቻ ነው ብሏል። በዚህ አያት ማንን ጠቀሰ? ወንዶችንም ሴቶችንም እኩል ነው የጠቀሰው ማለት ነው። ሲፋቱን ሳሊሐቱን ፊ ሪጃል፣ ወንዶች ላይ ያለ መልካም ጎን ሴቶችም ላይ ያለ መልካም ጎንን እኩል ነው የሚጠቅሰው። ኸይር ስራ ሴት ልጅ ከሰራች እኩል አጅር ታገኛለች ወንድ ጋራ። ወንድ ከሰራ ሴት ጋር እኩል ያገኛል። መን ዓሚለ ሳሊሐን ሚን ዘከሪን አው ኡንታ ወሁወ ሙእሚን። ወንድም ይሁን ሴት ኸይር የሰራ ሰው ኢማን ኑሮት ከሆነ ይህን የሰራው ፈለኑሕየነሁ ሐያተን ጠይባ፣ ያማረ የሆነን የዱንያ ህይወት የአኼራንም ህይወት እናኖረዋለን ነው የሚለው። ወንዶችን ከጠቀሰ ሴቶችንም ከጎናቸው ብዙ ጊዜ ይጠቅሳል። ወልሙእሚኑና ወልሙእሚናቱ ባዕዱሁም አውሊያኡ ባዕድ። ሙእሚን ወንዶች ሙእሚን ሴቶች ከፊሎቹ የከፊሎቹ ወዳጆችና ረዳቶች ናቸው ነው የሚለው። ጥሩ ሴት ለጥሩ ወንድ፣ ጥሩ ወንድ ለጥሩ ሴት የሚልም አያት አለ። አጠይባቱ ሊጠይቢን ወጠይቡነ ሊጠይባት የሚል አያት አለ። ይሄ ማለት ምንድን ነው? አላህ ስብሓነሁ ወተዓላ በየትኛውም መልኩ ሲጠቅስ ማለት ነው። ሲያመሰግንም ሁለቱም አንድ ላይ ይጠቀሳሉ። ሲወቅስም እኩል በአንድ ላይ እንትን ይላሉ። አሁን የሌብነትንና የዝሙትን ታሪክና ሁክም በሸሪዓ ሲናገር አላህ ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ፣ ወንድ ሌባ እንዲሁም ሴት ሌባ ነው የሚለው። ወዛኒየቱ ወዛኒ አዛኒየቱ ወዛኒ፣ ዝሙት የምትሰራ ሴትና ዝሙት የሚሰራ ወንድ ብሎ ነው የሚጠቅሰው እንጂ ሴትን ብቻ አይጠቅስም፣ ወይም ወንድም ብቻ አይጠቅስም፣ ወይም ደግሞ እንዲሁ እንትን አይልም። ምንድን ነው? ወንዱንም ሴቱንም በአንድ ላይ ነው የሚጠቅሰው። ለምን? ወንዱም ሴቱም የሸሪዓ ጉዳይ ይመለከተዋላ። ባይሆን ወንድ ከሴቶች በጉልበት የሚበልጥበት ሁኔታ ስላለ ሴቶች እንዳይበደሉ ነቢያችን ዓለይሂ ሰላቱ ወሰላም የተለያዩ አሐዲቶችን በመናገር ሰው አደብ እንዲኖረው ያደርጋሉ። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነማ ኒሳኡ ሸቃኢቁ ሪጃል፣ ሴቶች እኮ የወንዶች ክፋዮች ናቸው ይላሉ። የወንድ ክፋይ ነው። እንደውም የወንዶች ወላጆች ሴቶች ናቸው ቅድም እንዳልኩት።
ግማሹ የማህበረሰብ ግማሹ የህብረተሰብ ክፍል ሴት ነው። የግማሹ የወንዱ ክፍል ወላጆች ደግሞ ሴቶች ናቸው። ስለዚህ ሁሉም ሴት ነው ማለት ነው። ስለዚህ ሴት በሴትነቷ የምትናቅበት የምትዋረድበት በእስልምና ውስጥ በፍጹም የለም። እንደውም እንደ እስልምና ለሴቶች ክብር የሰጠ የለም። ነቢያችንም ዓለይሂ ሰላቱ ወሰላም እስተውሱ ቢኒሳኢ ኸይረን የሴቶችን ነገር አደራ ባል ሆኖ ሚስቱን እንዳይበድል እንዳይጎዳ ኺያሩኩም ሊኒሳኢሂም ይሉት ነበር። ከወንዶች መካከል ምርጥ የሚባሉት ለሚስቶቻቸው ምርጥ የሚሆኑት ናቸው ይሉ ነበር። እንደውም በሌላ ሐዲታቸው ኸይሩኩም ሊአህሊህ ከሰው ደግ ማለት ለሚስቱ ደግ የሚሆን ነው። ለሚስትህ ቀጋ ለሌላ ሰው አልጋ መሆን አይገባም። ለሚስቱ እሾህ ለሌላ ሰው ወዳጅ መሆን አይገባም። ሙስሊም የሆነ ሰው ሚስቱን ማክበር አለበት አሉና ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ወአነ ኸይሩኩም ሊአህሊ እኔ ለሚስቶቼ በጣም ደግ ሰው ነው የሆንኩት ብለው ተናግረዋል። ሰለዋቱ ረቢ ወሰላሙሁ ዐለይሂ ዐደደ ኸልቂሂ ወሪዳ ነፍሲሂ ወዚነተ ዐርሺህ። አንድ ጊዜ አንድ ሰው መጣና ነቢያችን ዓለይሂ ሰላቱ ወሰላም ልጆችን ይዘው አቅፈው ሲስሙ አይቷቸው ወአንተ ቱቀቢሉ ያ ረሱላላህ እርሶም ሴት ልጅ ይስማሉ እንዴ? እኔ 10 ልጆች አሉኝ ስም ያላቅም ሲላቸው ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ላ የርሐም ላ ዩርሐም የማያዝን ሰው አይታዘንለትምና ኢርሐሙ መን ፊል አርዲ የርሐምኩም መን ፊ ሰማ መሬት ላለ ለማንም አካል እዘኑ ሰማይ ያለው አላህ ስብሓነሁ ወተዓላ እንዲያዝንላችሁ ብለው ተናግረዋል ማለት ነው። አላሁ ዐዘ ወጀል ለሴቶች ትልቅ ክብር ሰጥቷል። ሴቶች እንግዲህ ወይ ልጆቻችን ናቸው ወይም እናቶቻችን ናቸው ወይም ደግሞ ሚስቶቻችን ናቸው ወይም እህቶቻችን ናቸው ወይም ደግሞ የኛ ያልሆኑ ሌላ ሰው ናቸው እንበል። እኔ ሴት ሆና ወይ እህቴ መሆን አለባት የእናቴ አባቴ ልጅ፣ ወይ ባለቤቴ መሆን አለባት፣ ወይ ልጄ መሆን አለባት፣ ወይ እናቴ መሆን አለባት፣ ወይም ደግሞ ሌላ ሴት መሆን አለባት። ሚስቴ ከሆነች ሸሪዓው ያዘዘኝ እስተውሱ ቢኒሳኢ ኸይራ የሴቶችን ነገር አደራ ብሎ ነው። ለሚስቱ ጥሩ የሆነ ሰው ጥሩ ነው፣ ከሰው ምርጥ ማለት ለሚስቱ ጥሩ የሚሆን ነው ተብዬ የሴቶችን ነገር አደራ 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 ተብዬ ተመክሬያለሁ። ሁለተኛ ደግሞ ይህች ልጅ ከሆነች ልጆችን እንድንከባከብና ችግር እንኳን ቢያደርሱ እንድሰብር ረሱል ዓለይሂ ሰላቱ ወሰላም አስተምረውኛል። يقول النبي صلى الله عليه وسلم من عال جاريتين حتى تبلغا ሁለት ልጃገረድ ልጆቹን ተንከባክቦ ያሳደገ ሰው ብሉግ እስከሚሆኑ ድረስ እስከሚያገቡ ድረስ የተንከባከበ ሰው ኩነ ለሁ ሲትረን ሚነ ናር ከጀሃነም መከላከያ መጋረጃ ይሆኑለታል ተብሏል። በሌላ ሪዋያ ደግሞ መን ካነ ለሁ መን ዓለ ጃሪየተይን ሁለት ልጆችን ወይም 3 ልጆችን ሴት ልጆችን የሚያሳድግ ሰው ፈአዋሁነ የተንከባከባቸው ከሆነ ወአንፈቀ ዓለይህነ ሚን ጂደቲህ ያቅሙን ያህል ወጪውን ከሰጣቸው ከቻላቸው ፈሰበረ ዓላ ለእዋኢህን ሲያጠፉ ከቻላቸው ደካማ ጎናቸውን ከተሐመላቸው ከቻላቸው አና ወሁወ እሱናኔ ከሃተይን ፊል ጀናህ እንደዚህ ሆነን ነው ጀነት እኩል ሆነን የምንገባው ብለው ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። እና ሴት ልጅን ማሳደግ ትልቅ አጅር አለው። ሙሽሪኮቹ ካፊሮቹ ሴቶቹን ሲንቋቸው ሐይድ በሚሆኑበት ጊዜ የሁዶቹ ነጃሳ ናቸው ብለው ቆጥረው ከቤት ነበር የሚያስወጧቸው። እስልምና ግን ይሄን አልቀበልም ብሎ ያኒ ግብረ ስጋ ግንኙነት እንዳይደረግ ፈዕተዚሉ ኒሳአ ፊል መሒድ ሚስቶቻችሁም ግብረ ስጋ ግንኙነት አብራችሁ አትፈጽሙ የወር አበባ ላይ እያለች ከሆነ ብሎ ሲከለክል ግን አብሮ መተኛት ይቻላል፣ አብሮ መብላት ይቻላል፣ አብሮ መቀመጥ ይቻላል፣ ሁሉንም ነገር ማድረግ ይቻላል። ግንኙነት ብቻ ነው የሚከለከለው። ሌሎቹ ግን ከቤት ሁሉ ያስወጧቸዋል። ልክ እንደ ውሻ ምግብ
ከቤት ውጭ ባለ የሆነ ቦታ ላይ ነው እንደ ድንኳን ተሰርቶላቸው እዛ እንዲቀመጡ ነው የሚያደርጓቸው። እስልምና ውስጥ እንደዚህ አይነት ነገር የለም። ሴት ነጃስ አይደለችም። ሴት ቆሻሻ አይደለችም። ሴት እርጉም አይደለችም። ሴት ሰይጣን አይደለችም። ሴቶቹን እንደ ሸይጣን የሚቆጥሩ ሃይማኖቶች አሉ። እንደ ግፈኛ የሚቆጥሩ ሃይማኖቶች አሉ። ላኪን እስልምና ሴት ልጅ ልክ እንደ ወንድ ነች፣ እኩል ነች። የግል ባህሪዋ አላህ የሰጣት ተፈጥሮዋ የወንዶችን ያህል ላይሆን ይችላል። እሷ የተመደበችበት የሥራ ክፍል ሚስት እንድትሆን፣ ልጆችን እንድትወልድ፣ ባልን እንድትንከባከብ፣ የሆኑ ኸይር ሥራዎችን እንድትሰራ፣ በዛው መሰረት ብዙ ልጆችን አፍርታ በእነሱ ሰበብ በልፋቷ በድካሟ ሰበብ ጀነት እንድትገባ፣ ወንዶቹ ደግሞ ሥራ እንዲሰሩ፣ ገንዘብ እንዲያመጡ፣ ይህን ቤት እንዲያስተዳድሩ፣ ወጭን እንዲሸፍኑ፣ እንዲያለብሱ፣ እንዲያጠጡ፣ እንዲያበሉ፣ ልብስም እንትን እንዲሉ፣ ነፈቃውን ከነ ሕክምናው ሙሉን እንዲችሉ፣ ቤቱን በበላይነት እንዲቆጣጠሩ አድርጎ እሱም በዚህ ሥራ ጀነት ይገባል፣ እሷም በዚህ ሥራ ጀነት ይገባል እንጂ ሴቶቹን እንደ ወራዳ ማየት እስልምና በመሰረቱ ከናካቴው አይቀበለው። ይሄ መስሏቸው አንዳንዶቹ ሰዎች እስልምናን ለማቋሸሽ የሚሞክሩ አሉ። እናንተ እህቶቼ ይህንን ሐሳብ በፍጹም መቀበል የለባቸውም። የሴቶች ደረጃ እስልምና ውስጥ በጣም ከባድ ነው። ለምሳሌ እናቶችን ማክበር ምን ያህል እንደሆነ ነቢያችን ዓለይሂ ሰላቱ ወሰላም ምን እንዳሉ ልንገራቸው። አንድ ሰሐቢይ መጣና ረዲየላሁ ዐንሁ መን አሐቁ ናሲ ቢሑስኒ ሰሓበቲ ያ ረሱለላህ አላቸው። እኔ በጣም ልንከባከበው ልቀርበው ልኸድመው የሚገባ ከፍጥረታቱ ሁሉ የመጀመሪያ አንደኛ ቁጥር የሚሰጠው ማን ነው አላቸው። ኡመክ እናትህ ናት አሉት። ከሁሉም በላይ አባትህ ምናምን እናትህ። ثم من ከዛ ቀጥየስ ኡመክ እናትህ ናት። ከዛ ቀጥየስ ከሷ ቀጥየ ያ ረሱላላህ እናትህ። ከሷ ቀጥየስ እናትህን አሉት። በአራተኛው ثم አባክ ከዛ አባትህን ثم الأقرب فالأقرب ከዛም በኋላ በዝምድና ቀረብ ያሉህን ዘመዶችን መንከባከብ አለብህ አሉት። ዘመዶችን መንከባከብ አለብህ አሉት። ላኪን ወደ አውሮፓ ብትሄዱ፣ ወደ አሜሪካ ብትሄዱ እናቶችን የሚንከባከብ ጠፍቶ አረጋውያን የሚንከባከብ ድርጅት ተቋቁሞ እዛ አረጋውያኖች የሚንከባከቡበት ቦታ ላይ እንክብካቤ ቦታ ላይ አረጋውያኖችን መጦሪያ ቦታ ላይ ነው ወስዶ የሚወረውሯቸው። እዛ እነዚህ የሚወረውሯቸውን እናቶች እናቴ ናት ብሎ ሂዶ የሚንከባከብ ማንም አካል የለም። እናቱን የሚንከባከብ አካል የለም። ሂዶም አይጠይቃትም። ልጄ ብላ ትናፍቃለች። እሱ እንዲመጣ እንዲያያት ትፈልጋለች። እሷ እሱን ማየት ከእሱ ጋር ማውራት መቀመጥ ትፈልጋለች። ልጇ ነው። በፍጹም የልጅነት ስሜት የለው። ለምን? በእስልምና ተኮትኩቶ የእናትን ሐቅ አውቆ አይደለም ያደገው። ነገ የውመል ቂያማ ታስጠይቀኛለች ብሎ አይደለም የሚያውቀው። እስልምና ግን የራሱን ልጆች ሲያስተምር መን አሕሰኑ ናሲ ቢሑስኒ ሰሓበቲ ልንከባከበው ልቀርበው የሚገባ ማን ነው ብሎ ሲጠይቃቸው ኡመክ እናትህን አሉት። ከዛስ እናትህን፣ ከዛስ እናትህን አሉት። አራተኛው ላይ ነው አባት የተጠቀሰው። ይህን ያህል ነው እስልምና ለሴቶች ለእናቶች ትኩረት የሚሰጠው። ነቢያችን ዓለይሂ ሰላቱ ወሰላም በሌላ ሐዲታቸው ምን ብለዋል? አልጀነቱ ተሕተ አቅዳሚ ልኡመሃት፣ ጀነት የሚገኘው ከእናቶች ጫማ ስር ነው ብለዋል። እሷ እኮ አርግዛናለች። የእርግዝናውን ጣጣ 9 ወር ሙሉ ደከመኝ ሰለቸኝ ሳትል ዋጥ አድርጋ ይዘዋለች። ምግብ አልረጋልን ሲል ወይም ደግሞ አልፈጭልን ሲል ሆዳችን ውስጥ ምን ያህል ነው የሚሰማን? ምን ያህል ነው የሚያጨናንቀን? ጥብስ ትበሉና አምቦ ውሃ ትጨምሩበታላችሁ። አልፈጭ ሲል አምቦ ውሃ ብትጠጡበት እንኳን መፈጨት የማይችል ለአንድ ሰዓት ለ2 ሰዓት ሳይሆን ለአንድ ሳምንት ለ2 ሳምንት ለወር ለ2 ወር ሳይሆን ለ9 ወር በተከታታይ በአድ የሆነ ነገር ማህፀናቸው ውስጥ ተቀምጦ እንደ ልባቸው መተኛት አይችሉ፣ መቀመጥ አይችሉ፣ መቆም አይችሉ። ወህነን ዓላ ወህንን ያኒ በድካም ላይ ድካም በልፋት ላይ ልፋት ተነባብሮባቸው ምግብ አይበላቸው፣ እንደፈለገ ምግብ አይረጋላቸው። ያን ሁሉ ስቃይ አሳልፈው እንደዚህ እንዲጣሉ እንዲወረወሩ እስልምና ፈቃደኛ አይደለም።
ከዛም በኋላ መውለድ አለ። መውለድ ደግሞ በጣም ከባድ ነው። ምጥ በጣም አስቸጋሪ ነው። በአመጣ መውለድ እንኳን ካልቻለች ሆድ ነው እኮ የሚቀደደው። በአላህ በኦፕሬሽን እኮ የሚወልዱትን ሴቶች ብታያቸው ሆዴ ለሱ ብሎ የተቀደደ ሆዷ ለእኔ ብላ የተቀደደች እናቴ እኔ እንደው በሞትላትም ሐቋን አልወጣም። እንኳን መንከባከብ እንኳን ማብላት ማጠጣት ማልበስ አይደለምና ማለት ነው። ስለዚህ እኛ ከኛ የሚጠበቅብን ነገር ምንድነው? አላህ Subhanahu Wa Ta'ala ፈርተን እናቶቻችንን መንከባከብ ነው። እስልምና የሚያዘንም ይሄንን ጀነት የሚገኘው تحت أقدام الأمهات ከእናቶች ስር ነው ብለው ነቢያችን አለይሂ ሰላቱ ወሰላም በግልጽ ተናግረዋል ማለት ነው። አንድ ሰው መጥቶ ወደ ነቢዩ አለይሂ ሰላቱ ወሰላም ከየመን መጣና ነቢያችንን አገኛቸው። ያ ረሱላላህ አላቸው፣ ለበይክ እኔ ጂሃድ መውጣት አስቤ ነበረ እና ላማክራችሁ ፈልጌ ነው። ጂሃድ በወጣ ይሻለኛል፣ ምን ትላላችሁ ሲላቸው፣ አለከ ኡሙን እናት አለህ አሉት። አዎ አለ። እናት አለህ? አዎ። እናት ካለህ ፈጃሂድ ፊሂማ፣ እናትና አባት ካለህ በአባትህና በእናትህ ነው ጂሃዱን ማድረግ ያለብህ አሉት ረሱል አለይሂ ሰላቱ ወሰላም። ለምን? የእናትና የአባት ጉዳይ በጣም ወሳኝ ስለሆነ ማለት ነው። አሁን ይቺን ልጅ ሆና አላህ አክብሯታል። ብዙ ፈዳኢል አለው ልጅ የማሳደግ አጅር። እናት ሆና ብዙ አጅር አለው። ሚስት ሆናም ብዙ እሷን መንከባከብ አጅር አለው። ሚስትም እናትም እህትም ያልሆነች ከሆነች ደግሞ የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም አሳዒ ዐለል አርመላ፣ ትዳር ፈታ ብቻዋን የምትንገላታ ሴትን ለማስደሰት ደፋ ቀና የሚል ሰው፣ ወልሚስኪን ምስኪኖችን ለመንከባከብ የሚንቀሳቀስ ሰው ከልሙጃሂድ ፊ ሰቢልላህ በአላህ መንገድ እንደሚዋጋ እንደሚታገል ሰው ነው ብለው ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። እንደውም ምን አሉ? አው ከልቃኢሚ ላ የፍቱር፣ ሙጃሂድ ብቻ አይደለም ሳይሰለች ሌሊቱን ሙሉ ቆሞ እንደሚሰግድ፣ ወይም ደግሞ አው ከሳኢሚ ላ ይፍጥር፣ ሳያፈጥር ዕድሜ ልኩን እንደሚጾም አይነት አጅር ነው አላህ ሱብሓነሁ ወተዓላ የሚሰጠው ብሏል። እና እንዲህ አይነቱ የአላህ ሱብሓነሁ ወተዓላ ተክሪም ነው። የአላህ ሱብሓነሁ ወተዓላ ልቅና ነው። አላህ የሰጠንን ልቅና እኛ በፍጹም ማዋደቅ የለብንም ነው። እስልምና ውስጥ ሴቶች ሰፊ ቦታ አላቸው። የሚያደክማቸው ነገር ካለ አላህ ሱብሓነሁ ወተዓላ ይደርስላቸዋል። የሚሰሩት ስራ ካለ፣ የሚለፉት ልፋት ካለ፣ የሚደክሙት ድካም ካለ በእያንዳንዷ እንቅስቃሴ አጅር ይሰጣቸዋል። ባላቸው ቢያስቸግራቸው፣ መውለዱ ቢከብዳቸው፣ ማማጡ ቢማቸው፣ ቢያንገላታቸው፣ ቤት ውስጥ ስራ ሲሰሩ፣ ቤቱን ሲጠርጉ፣ ሲንከባከቡ፣ እናትነታቸውን ሚስትነታቸውን ሲያንጸባርቁ የተለያዩ ችግሮች ቢያጋጥማቸው እያንዳንዷን ልፋት ንያቸውን ካስተካከሉ ይቺ ሸርጥ ነች፣ አላህ ሱብሓነሁ ወተዓላ ይጽፍላቸዋል። አሟቸው፣ አንገላቷቸው፣ ቀልባቸው ተሰብሮ መቅረት የሚባል ነገር የለም። ነቢያችንም አለይሂ ሰላቱ ወሰላም ማንም ሰው ማ ዩሲቡ ልሙእሚነ ሚን ነሰብን ወላ ወሰብን ወላ ሀምን ወላ ሐዘን፣ ሙእሚንን ሐዘንም ትካዜም ድካምም ልፋትም ስቃይም ካጋጠመው ሐተ ሸውከተ ዩሻኩሃ፣ እሾህ እንኳን ጠቅ ብታደርገው ኢላ ካነት ለሁ ከፋራ፣ የወንጀል ማበሻ ከፋራ ነው የምትሆንለት ብለው ነቢያችን አለይሂ ሰላቱ ወሰላም በግልጽ ተናግረዋል። ይሄ ሁሉ አጅር ይሄ ሁሉ ምንዳ አላህ ሱብሓነሁ ወተዓላ እስልምና ስለሰጠንና ይህንን ነገር ለማድረግ ነው። አላህ ይወፍቀን። አላህ ሱብሓነሁ ወተዓላ በረሕመቱ ይወፍቃችሁ። ስለዚህ እህቶቼ እስልምና የሰጣችሁን ነጻነት የሰጣችሁን ክብር ተገንዝባችሁ በካፊሮቹ ወይም ደግሞ እስልምናን በማይወዱት አካሎች መንገድ እንዳትገቡ፣ ዝሙትን ራቁ። በዝሙት ፈንታ ጋብቻን አላህ አድርጎላችኋል። ሒጃባችሁን ልበሱ። እነሱ ሒጃባችሁን አውልቃችሁ የወንዶች መጫወቻ እንድትሆኑ ወደ ሆነ ነገር ውስጥ ገብታችሁ ራሳችሁን ጥላችሁ ክብር የለ ስም የለ ዝብርቅርቅ ያለ ህይወት ውስጥ እንድትገቡ ነው። አላህ ነው የፈጠራችሁ። ለእናንተ የሚበጀውን ነገር ያውቃል፣ የሚያስከፋችሁን ነገር ያውቃል፣ ለዲናችሁም የሆነውን ለአኼራችሁም የሆነውን ያውቃል። የእሱን ነገር ተከታትላችሁ ሁኔታዎችን ለማስተካከል መሞከር አለባችሁ። የአላህን መንገድ ተቀበሉ፣ በዲናችሁ ጽኑ፣ ሒጃባችሁን ልበሱ። አላህ ስብሓነሁ ወተዓላ የፈቀደላችሁን እንጂ አላህ ያልፈቀደላችሁን አትመልከቱ። አይናችሁንም ምላሳችሁንም እግራችሁንም እጃችሁንም ብልታችሁንም ከሐራም ጠብቁ። ይህንን ከጠበቃችሁ አላህ ስብሓነሁ ወተዓላ በረሕመቱ ይጠብቃችኋል። ከተንዘላዘላችሁ ግን ሐራም ሥራ ውስጥ ከገባችሁ የአላህን መንገድ ካልተከተላችሁ አላህ ስብሓነሁ ወተዓላ ያዋርዳችኋል። ከውርደት እኔንም እናንተንም አላህ ይጠብቀን። እስልምና ላይ አላህ ተባቱን ጽናቱን አላህ ይስጠን። ምንም ሰው ሥራ ቢሠራ
ጽናት ከሌለው እርግጠኛነት ከሌለው እስቲቃማ ከሌለው ዋጋ የለውም ለነብያችን አለይሂ ሰላቱ ወሰላም ሱና ተገዢ ቁርአንንና ሐዲስን የምትማሩ ሁኑ ካሁን ወቅት ጀምራችሁ እስከ ዛሬ የሰራችሁትን ወንጀል አላህ ስለሚያብስላችሁ አልኢስላሙ የጁቡ ማ ቀብለህ እስልምና ያለፈውን ነገር በሙሉ ይሰርዛልና የሰራችሁት ወንጀል ሁሉ በሙሉ እንዲሰርዝላችሁ ከፈለጋችሁ ካሁን ወቅት ጀምራችሁ ያለውን አህዋላችሁን አስተካክሉ በኢማን ኑሩ በተቅዋ ኑሩ በኸይር ነገር ታዘዙ በቁርአንና በሐዲስ ተመሩ ማንኛውም አካል መጥቶ የናንተን ዲን ለመቀልበስ እስልምናችሁን ለማቋሸሽ ወይም ወደ ኩፍርና ወደ ብልግና እንድትመጡ ከፈለገ እሺ አትበሉት ቤተሰብም ይሁን እናትም ትሁን አባትም ትሁን እምቢ በሉ ለምን لأن الله عز وجل يقول لا تجد قوما يؤمنون بالله واليوم الآخر يوادون من حد الله ورسوله በአላህና በመጨረሻ ቀን እናምናለን የሚሉ ትክክለኛ ኢማን ያላቸው ሰዎች የአላህና የነብዩ አለይሂ ሰላቱ ወሰላም ጸር የሆኑትን አካሎች ወዳጅ አድርገው ሲይዙ አትመለከታቸውም አታያቸውም ብሏል አባትም ቢሆን እናትም ብትሆን ጎሳም ቢሆን ዘመድም ቢሆን ባልም ቢሆን ማንኛውም አካል ላኢላሃ ኢላላህ ላኢላሃ ኢላላህ ነው ከዛ ፍንክች ማለት የለም ጠንክረን መጓዝ ይኖርብናል እህቶቼ እንግዲህ ይችናት ለዛሬ ያዘጋጀሁላችሁ ምክር አላህ Subhanahu Wa Ta'ala በሰማነው ምን ተጠቀም አላህ ያድርገን እኔም በተናገርኩት እናንተም በሰማችሁት ተጠቃሚ ምን ሆን አላህ ያድርገን نسأل الله سبحانه وتعالى بأسمائه الحسنى أن يجعلنا من الذين يستمعون القول فيتبعون أحسنه وصلى الله وسلم وبارك على نبينا وحبيبنا محمد الأمين صلوات ربي وسلامه عليه عدد ما ذكر الله الذاكرون وغفل عن ذكره الغافلون والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو